እና አሁን ወላሂ ማስመሰል ሰለችኝ። በቃ እስከመቼ ነው እያስመሰልኩ የምኖረው? በቃ አግዙኝ አልኳችሁ አይደል እንዴ? ከዚህ በፊት ቻሌንጅ ሰጠኝ፣ ሳይሞላም ቀኑ አለቀብኝ። አሁን ሁለተኛም ቻሌንጅ ሰጥቶኝ ነበር። እሱ ደግሞ ጭራሽ ምንም የተንቀሳቀሰልኝ አይደለም። በቃ አግዙኝ ወንድማችሁ አይደለም? አሁን እናንተ ፊት ላይ አሁን የቆምኩት ቸግሮኝ ነው አይደል? በቃ ከዚህ በፊት ነበረኝ አይደል? ሁሉም ነገር ነበረኝ ታውቃላችሁ። 700 800 ሺህ የሚያወጣ እቃ ነው አንድ ሰዓት ባልሞላ ውስጥ ያጣሁትና እሱን ደግሞ ማራኪ ፈርኒቸር አሟላልሃለሁ 100 ሺህ ፎሎ ከገባ አካውንቴ ብሎኝ ነበር። አሁን 10 ሺህ ብቻ ነው ያለውና ፎሎ ምን አለ ሁላችሁም ፎሎ ብታረጉት ብንተባበር ምን ችግር አለው? ምን ይቀንስባችኋል በእናንተ? እዚህ ጋር ወንድ ልጅ እዚህ ወጥቶ ማለቃቀስ አለ፣ ይደብራል። በወንድ ልጅ ገባችሁ? በቃ እንደዚሁ ለምን አይታችሁ አትረዱ? አይ እዚህ ጋር ሜንሽን አድርገዋለሁ፣ ፎሎ ብታረጉልኝ ምን ችግር አለው? ወላሂ በቃ በጣም ስለከፋኝ ነው ማለት እና ከአላህም በታች ደግሞ እናንተን ተማምኜ ነው 500 ምናምን ሺህ ፎሎ አለኝ። ከዛ ሁሉ 100 ሺህ እኔን አንፎሎ አድርጉና እሱን ፎሎ አድርጉት። በቃ እቃውን ይስጠኝ ሁሉንም ነገር። በዚህ ተባበሩኝ በቃ። ክርስቲያኖችን በጣም ነው ማመሰግነው። ወላሂ እናንተ እንደዚህ አልጠበቅኩም ነበር። አሁን ከጎኔ በጣም ነው ቆማችሁት። በጣም ነው ማመሰግነው ክርስቲያኖች። እና በተረፈ ሁላችሁም ጴንጤዎችም ሁላችሁም ከጎኔ ናችሁ። አሁንም በቃ ፎሎ አድርጉና ይሄን ነገር ሊቀበል በቃ ቀና ቀና ልበል እስኪ። በዚህ ሰዓት አንገቴን ደፍቻለሁ ወላሂ። በቃ ለምንድን ማትረዱ ሰው? እና አግዙኝ በቃ ፎሎ አድርጉልኝ አካውንቱን። ቀና ቀና ልበል በቃ። በጣም እየከፋኝ ነው ገባችሁ? ስንት አይነት ቪዲዮ ሰራው